ትራንስፎርሜሽን ለውጥ ምን እንደሆነና ምን እንዳልሆነ። በእምነት መኖር፣ በክርስቶስ ማረፍ፣ በውስጥ መታደስ። በዳንኤል ክፍለ ማርያም። ምዕራፍ 1። ትራንስፎርሜሽን ለውጥ ማለት ምን ማለት ነው? እውነተኛ ትራንስፎርሜሽን ማለት የራስን ድካም ማመንና ኢየሱስ ለእናንተ ፍጹም መሆኑን ማመን ነው። እግዚአብሔር እንድታልፉባቸው የሚፈቅዳቸው መለኮታዊ ሂደቶች ሁሉ የእናንተን ፍጹም ድካም፣ ርኩሰት፣ ብልሽት እንዲሁም በራሳችሁ ምንም የመሆን ወደ ምንም ሌላ ነገር የመለወጥ ወይም ምንም የማድረግ አቅም እንደሌላችሁ እንድታውቁ ለማድረግ ነው። በተጨማሪም እናንተ ልትሆኑት ያልቻላችሁትን ሁሉ የሚሆንላችሁን ፍጹም ልጁን እንደሰጣችሁ እንድታምኑና ኢየሱስ ለእናንተ ማን እንደሆነ በማወቅ በእምነት እንድታርፉ ነው። ስለዚህ እምነት የተነደፈው እናንተን በራሳችሁ ሰልፍ ቻይ፣ ብቁ፣ ጠንካራና ችሎታ ያለው ለማድረግ ሳይሆን ከራሳችሁ ሥራ እንድታርፉ ፍጹም ድካማችሁን እንድታውቁና በኢየሱስ ክርስቶስ አካል ስብዕና ወይም ፐርሰን ላይ ባላችሁ ቀላል እምነት አማካኝነት የኢየሱስ አካል ስብዕና ወይም ፐርሰን በሆነው ጸጋ ለመኖር እንድትወስኑ። እውነተኛ ትራንስፎርሜሽን ማለት ፍጹም ድካምህን፣ ርኩሰትህን እንዲሁም በራስህ የመለወጥ ወይም የሆነ ነገር የመሆን አቅም ማጣትህን አምነህ መቀበልና ክርስቶስ ለአንተ ሁሉም ነገር በመሆኑ በደስታ መኖር ነው። እርሱ ካንተ ብቃት ማጣት፣ ርኩሰትና ድካም ተለይቶ ማንነቱ ለአንተ ጽድቅ፣ ክብርና ሞገስ ሆኖ በመቆም ወደ እግዚአብሔር የመግቢያ መንገድ ይሰጥሃል። ይህንን እውነት ስታውቅ ድካምህ ምንም ዋጋ አይኖረውም። ኃጢአተኛውን በሚያጸድቀው በዚያ በእርሱ እስካመን ድረስ እምነትህ ብቻ እንደ ጽድቅ ይቆጠርልሃል። ይህም ለዘላለም የሚያስፈልግህ ብቸኛው ጽድቅ ነው። ይህ ሂደት የሆነ ነገር ለመሆን ዘወትር የሚታገለውን የራስ ሕይወትህን ሰልፍ ላይፍ ይሰቅለዋል። ስለዚህ በክርስቶስ ላይ ያለው እምነት አንተን ሰቅሎ በእርሱ ሕያው የሚያደርግህ የክርስቶስ መስቀል ነው። በራስህ መለወጥ ወይም የሆነ ነገር መሆን የማይቻል መሆኑን ማመን በክርስቶስ አካል ስብዕና ወይም ፐርሰን ላይ ባለ እምነት ለሚመጣው ትራንስፎርሜሽን መጀመሪያ ነው። የሆነ ነገር ለመሆን የምታደርገውን ጥረት አቁመህ በኢየሱስ ማንነት ላይ ስታርፍ እግዚአብሔር እርሱን ትራንስፎርሜሽንና መዳን ብሎ ይጠራዋል። እውነተኛ ትራንስፎርሜሽን የሚጀምረው የራስን ድካም በጥልቀትና በቅንነት በማመን እንዲሁም ኢየሱስ ክርስቶስ በአንተ ፋንታ ፍጹም መሆኑን ከልብ በማመን ነው። ይህ ለውጥ ከጥንካሬ ራስን ሰልፍ ከማሻሻል ወይም ከግል ችሎታ የሚነሳ ሳይሆን በእርሱ ላይ ያለህን ፍጹም ጥገኝነት በማወቅ የሚወለድ ነው። በራስ መታመንን አቁመህ በክርስቶስ በቂነት ላይ ሙሉ በሙሉ መታመን የምትጀምርበት ቅጽበት ነው። እግዚአብሔር እንድታልፍባቸው የሚፈቅዳቸው መለኮታዊ ሂደቶች ሁሉ የታሰበባቸውና ዓላማ ያላቸው ናቸው። እነርሱ በራስ ላይ ያለህን መተማመን ለማጠናከር ሳይሆን ራስን ሰልፍ የመቻልን ቂርት ሁሉ ገፎ ለማስወገድ የታለሙ ናቸው። በእነዚህ ሂደቶች አማካኝነት እግዚአብሔር ፍጹም ድካምህን፣ ርኩሰትህን፣ ብልሽትህን እንዲሁም በራስህ ጥንካሬ ምንም የመሆን ወይም ማንኛውንም ነገር የመፈጸም ፍጹም አቅም ማጣትህን በግልጽ ወደምታይበት ስፍራ ያመጣሃል። ይህ መገለጥ አንተን ለመኮነን ሳይሆን እግዚአብሔር ቀድሞውኑ ያዘጋጀልህን እንድትቀበል ለማዘጋጀት ነው። በዚያ በተሰበረ ልብና ግልጽ መረዳት ውስጥ ታላቁን እውነት ማመን ትጀምራለህ። ይኸውም እግዚአብሔር ፍጹም ልጁን እንደሰጠህ ነው። ኢየሱስ አንተ ልትሆነው ያልቻልከውን ሁሉ ይሆንልሃል። እርሱ በእግዚአብሔር ፊት ጽድቅህ፣ ቅድስና፣ ተቀባይነትህና ሙላትህ ነው። አንተ በጥረት ልታመጣው ያልቻልከውን እርሱ ቀድሞውኑ በፍጽምና ፈጽሞታል። ይህንን ስታይ ወደ ዕረፍት ትጋበዛለህ። ይህ ዕረፍት ዝም ብሎ መቀመጥ ሳይሆን ኢየሱስ ለአንተ ማን እንደሆነ በማወቅ በእምነት የተሞላ ዕረፍት ነው። ስለዚህ እምነት የተነደፈው አንተን በራስህ ቻይ ለማድረግ ወይም በራስህ አቅም ብቁ፣ ጠንካራና ችሎታ እንዳለህ እንዲሰማህ ለማድረግ አይደለም። ይልቁንም እምነት ከራስ ጥገኝነት አውጥቶ ከራስህ ሥራ ወደ ማረፍ ሕይወት ይመራሃል። ዘወትር የአንተን ለመቻል ያለ ግዴታ ማብቃትና የእርሱን በቂነት ወደ ማመን ያመጣሃል። በራስህ ይበልጥ እንድትታገል ሳይሆን ዝም ብሎ በሐሳብ ደረጃ ሳይሆን አካል ስብዕና ወይም ፐርሰን በሆነው በኢየሱስ ክርስቶስ ጸጋ እንድትኖር ያደርግሃል። በእምነት መኖር ማለት በኢየሱስ ክርስቶስ አካል ስብዕና ወይም ፐርሰን ላይ በቀላልና በማይቋርጥ መታመን ውስጥ መኖር ማለት ነው። ይህም በየቀኑ በእርሱ መደገፍ፣ ዘወትር ከእርሱ መቀበል እንዲሁም የእርሱ ሕይወት የእናንተ ሕይወት እንዲሆን መፍቀድ ነው። በዚህ መንገድ እውነተኛ ለውጥ ትራንስፎርሜሽን የሚከናወነው እናንተ በምታደርጉት ነገር ሳይሆን እርሱ በእናንተ ውስጥና ለእናንተ ባለው ማንነት ነው። እውነተኛ ለውጥ የሚገኘው ፍጹም ድካማችሁን፣ ርኩሰታችሁን እንዲሁም ራሳችሁን ሰልፍ የመለወጥ ወይም በራሳችሁ ጥንካሬ የሆነ ነገር የመሆን ፍጹም አቅም ማጣታችሁን በቅንነት በማመን ውስጥ ነው። ይህ ለውጥ በጥረት ወይም ራስን ሰልፍ በማሻሻል የሚጀምር ሳይሆን ራስን ሰልፍ አሳልፎ በመስጠት የሚጀምር ነው። ይህም የእናንተ መጨረሻ ላይ ደርሳችሁ በገዛ ችሎታችሁ ላይ ያለውን መተማመን ሁሉ የምትተውበት ነው። በዚያ ስፍራ ከሁሉም የሚበልጥ ነገር ታገኛላችሁ። እርሱም ኢየሱስ ክርስቶስ ለእናንተ ሁሉም ነገር መሆኑን የማወቅ ደስታ ነው። ክርስቶስ በእግዚአብሔር ፊት የእናንተ ጽድቅ፣ ክብራችሁና ሞገሳችሁ ሆኖ በእናንተ ፋንታ ይቆማል። ተቀባይነታችሁ ከእንግዲህ በሁኔታችሁ፣ በስራችሁ ፐርፎርማንስ ወይም በእድገታችሁ የሚወሰን ሳይሆን እርሱ ባለው ማንነት ነው። እርሱ በእናንተ ብቃት ላይ ሳይሆን ሙሉ በሙሉ በእርሱ ፍጽምና ላይ ተመስርቶ ወደ እግዚአብሔር ዘንድ ሙሉና ያልተገደበ የመግቢያ መንገድ ይሰጣችኋል። ይህ መግቢያ አስተማማኝ፣ የማይለወጥና ከእናንተ ድካም፣ ርኩሰትና ውሱንነት የተለየ ነው። ይህ እውነት ለእናንተ እውን ሲሆን ድካማችሁ እናንተን የመተርጎም ወይም ብቁ እንዳልሆናችሁ የማድረግ ኃይሉን ያጣል። በእግዚአብሔር ፊት ያላችሁ አቋም በራሳችሁ ላይ ሳይሆን በክርስቶስ ላይ የተመሰረተ ስለሆነ ድካማችሁ ከእግዚአብሔር ጋር ላላችሁ ግንኙነት እንቅፋት መሆኑ ያቆማል። ድካማችሁ የፍርሃት ወይም የኩነኔ ምንጭ ከመሆን ይልቅ የክርስቶስ በቂነት የሚገለጥበትና የሚለማመድበት ስፍራ ይሆናል። ወደ ሮሜ ሰዎች በተጻፈው መጽሐፍ ላይ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ሮሜ 4:5 ተብሎ እንደተጻፈ። ይህ ማለት እግዚአብሔር የሚያጸድቀው ጠንካራውን ብቁውን ወይም ራሱን ሰልፍ የቻለውን ሳይሆን የሚያምነውን ኃጢአተኛ ነው። የእናንተ እምነት ማለትም በክርስቶስ ላይ ያላችሁ ቀላልና እውነተኛ መታመን እንደ ጽድቅ ይቆጠርላችኋል። ይህ ጽድቅ በጊዜ ሂደት የምታሳድጉት ወይም የምትጨምሩበት ነገር አይደለም። እርሱ ከመጀመሪያ ጀምሮ ሙሉ ፍጹምና በቂ ነው። የእናንተ ሳይሆን የእርሱ ስለሆነ ለዘላለም የሚያስፈልጋችሁ ብቸኛው ጽድቅ እርሱ ነው። ስለዚህ ሕይወታችሁ በዚህ እውነት ውስጥ የማረፍ በዚህ ጸጋ የመደሰት እንዲሁም ለእናንተ ሁሉም ነገር በሆነው በዚያ በእርሱ ዘወትር የማመን ሕይወት ይሆናል። ይህ ሂደት በገዛ ጥረቱ የሆነ ነገር ለመሆን ዘወትር ለሚታገለው ለሚለፋውና ለሚታገለው የራስ ሕይወታችሁ ሰልፍ ላይፍ ፍጻሜን ያመጣል። ይህ ራስን ሰልፍ በረጅሙ ማሻሻል ሳይሆን ከእርሱ ጋር የሚደረግ ወሳኝ ግንኙነት ነው። በገዛ ሥራው ማንነትን፣ ጽድቅንና ዋጋን የሚፈልገውን እኔነት ሰልፍ ወደ መስቀል መጥቶ ኃይል አልባ ይደረጋል። በዚህ መንገድ እግዚአብሔር የሚያከናውነው አሮጌው ተፈጥሯችሁን ማጠናከር ሳይሆን መሰቀሉን ነው። በኢየሱስ ክርስቶስ ላይ ያለው እምነት ከመስቀሉ የተለየ አይደለም። ይልቁንም እርሱ ራሱ በሕይወታችሁ ውስጥ የሚሠራው የመስቀሉ ሥራ ነው። በክርስቶስ ታምኑ በሞቱና በሕይወቱ ከእርሱ ጋር ወደ መተባበር ትመጣላችሁ። መስቀሉ በራሳችሁ ማን እንደነበራችሁ ፍጻሜ ያደርጋል። በተመሳሳይ ጊዜ ደግሞ እርሱ ማን ወደሆነበት እውነታ ያመጣችኋል። ከእንግዲህ ከራሳችሁ ምንጭ አትኖሩም፣ ነገር ግን አሁን ሕይወታችሁ ከሆነው ከእርሱ ትኖራላችሁ።
ራስን ሰልፍ የመለወጥ ወይም በገዛ ጥንካሬ የሆነ ነገር የመሆንን የማይቻልነት ማመን ሽንፈት ሳይሆን የእውነተኛ ለውጥ ትራንስፎርሜሽን መጀመሪያ ነው። እርሱም እምነት የሚወለድበት ከራስ ጥረት ፊታችሁን አዙራችሁ ሙሉ በሙሉ በክርስቶስ አካል ስብዕና ወይም ፐርሰን ላይ መታመንን የምታደርጉበት ቅጽበት ነው። ይህ እውቅና ከእውነት ጋር ያስማማችኋል፣ እንዲሁም እግዚአብሔር በእናንተ ውስጥ እንዲሰራ መንገድ ይከፍታል። ይህም የራስ ሕይወታችሁን ሰልፍ ላይፍ ኃይል በመስጠት ሳይሆን በክርስቶስ ራሱ በመተካት ነው። በገዛ ስራችሁ የሆነ ነገር ለመሆን መታገልን አቁማችሁ ኢየሱስ ለእናንተ ማን እንደሆነ በማወቅ ስታርፉ እግዚአብሔር እውነተኛ ለውጥና መዳን ብሎ ወደሚጠራው ትርጉም ትገባላችሁ። እርሱ የሚለካው በውጫዊ መሻሻል ብቻ ሳይሆን ሙሉ በሙሉ የምንጭ ለውጥ በማድረግ ነው። ይህም ከራስ ወደ ክርስቶስ፣ ከጥረት ወደ እምነት፣ እንዲሁም ከመታገል ወደ እረፍት ነው። በዚህ ሕይወት ውስጥ ከእንግዲህ የገዛ ጽድቃችሁን ወይም ማንነታችሁን ለመመስረት አትፈልጉም። ይልቁንም በክርስቶስ ቀድሞውኑ ከተከናወነው ነገር ትኖራላችሁ። የእርሱ ሕይወት የእናንተ ሕይወት፣ የእርሱ ጽድቅ የእናንተ አቋም፣ እንዲሁም የእርሱ በቂነት ዘወትር የሚቀርብላችሁ አቅርቦት ይሆናል። ይህ በእምነት የሚገለጥ የመስቀሉ ሥራ ነው። በዚያም እናንተ ትቀንሳላችሁ፣ እርሱ ግን በእናንተ ውስጥና ለእናንተ ሁሉም ነገር ይሆናል። እግዚአብሔር በመጨረሻ የሚፈልገውና በሕይወታችሁ ውስጥ በዓላማ የሚሰራው ይህንን አንድ ማዕከላዊ እውነታ ነው። ይኸውም በልጁ በኢየሱስ ክርስቶስ ላይ እውነተኛ አማኝ እንድትሆኑና መላው ሕይወታችሁ በእርሱ ላይ ባለ እምነት እንዲቀረጽ፣ እንዲደገፍና እንዲመራ ነው። እርሱ የሚፈቅደው እያንዳንዱ ሁኔታ፣ እንድታልፉበት የሚያደርገው እያንዳንዱ ሂደት፣ እንዲሁም እያንዳንዱ የመረዳት ወይም የመገለጥ ቅጽበት በቃል ብቻ ሳይሆን በሕያው ጥገኝነት በልጁ ላይ ሙሉ በሙሉ እንድታምኑ የእናንተን ጥንካሬ መጨረሻ ላይ ለማድረስ የተነደፈ ነው። እግዚአብሔር በዋነኝነት የሚፈልገው የእናንተን ሥራ ፐርፎርማንስ፣ የራስ ጥረታችሁን ወይም በገዛ አቅማችሁ ጻድቅ ለመሆን የምታደርጉትን ሙከራ አይደለም። ይልቁንም እርሱ እናንተን ወደ እረፍት ስፍራ እየሳባችሁ ነው። ይህም ራሳችሁን ሰልፍ ለመመስረት የምታደርጉትን መታገል አቁማችሁ ሙሉ መተማመናችሁን ኢየሱስ ለእናንተና በእናንተ ፈንታ ማን እንደሆነና በእናንተ ፋንታ ምን እንደፈጸመ ላይ ስታደርጉ የሚመጣ ጥልቅና ዘላቂ እረፍት ነው። ከስራችሁ ማረፍ ማለት ዝም ብሎ መቀመጥ ማለት ሳይሆን በራስ ላይ መተማመንን አሳልፎ መስጠት ማለት ነው። እርሱም ከእንግዲህ በገዛ ጥንካሬው፣ ደግነቱ ወይም ብቃቱ ላይ የማይደገፍ ነገር ግን ክርስቶስ በቂው እንደሆነ ሙሉ በሙሉ በማመን በእርሱ ላይ የሚደገፍ የልብ አቋም ነው። በምታደርጉት ነገር ሳይሆን ኢየሱስ ለእናንተና በእናንተ ፈንታ ማን እንደሆነ በምታምኑበት በዚህ የእምነት ስፍራ ውስጥ ስትገቡ አንድ ጥልቅ ነገር ይከናወናል። እናንተ ዝም ብላችሁ የምትሻሻሉ ሳትሆኑ በማንነታችሁ ትለወጣላችሁ። በሥራ ሳይሆን በጸጋ በእምነት ትድናላችሁ። ከዚያም በላይ እንደ ራሱ ልጅ ከእግዚአብሔር ጋር ወደ አዲስ ግንኙነት ትመጣላችሁ። ወደ ገላትያ ሰዎች በተጻፈው መጽሐፍ ላይ በክርስቶስ ኢየሱስ በማመን ሁላችሁ የእግዚአብሔር ልጆች ናችሁን። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ገላትያ 3 26 27 ተብሎ እንደተጻፈ። ይህ ማለት በእምነት አማካኝነት ኃጢአታችሁ ይቅር የሚባላችሁ ብቻ ሳይሆን ክርስቶስን ራሱን ትለብሳላችሁ። የእርሱ ጽድቅ የእናንተ ጽድቅ፣ የእርሱ ተቀባይነት የእናንተ ተቀባይነት፣ እንዲሁም በአብ ፊት ያለው የእርሱ አቋም የእናንተ አቋም ይሆናል። ስለዚህ እግዚአብሔር የምትኖሩት ዘንድ የሚጠራችሁ ሕይወት ለመሆን የመታገል ሕይወት ሳይሆን የማመንና የመቀበል ሕይወት ነው። እርሱም እምነት ጥረትን በመሰረትነት የሚተካበት እንዲሁም ኢየሱስ ራሱ ማንነታችሁ፣ ጽድቃችሁ፣ ጥንካሬያችሁና ሁሉም ነገራችሁ የሚሆንበት ሕይወት ነው። እውነተኛ ትራንስፎርሜሽን ለውጥ በእምነት አማካኝነት በክርስቶስ ማረፍ። ወዳጆች ወይ እውነተኛ ትራንስፎርሜሽን በራስ መጠናከር፣ የግል ችሎታህን ማሻሻል ወይም የራስን ጽድቅ መገንባት ውስጥ የሚገኝ አይደለም። ይልቁንም እውነተኛ ትራንስፎርሜሽን የሚጀምረው ድካምህን፣ አቅም ማጣትህንና ፍጹም በቂ አለመሆንህን በጥልቀትና በቅንነት ስታምን ነው። በተመሳሳይ ጊዜም እናንተ ባልሆናችሁት መንገድ ሁሉ ኢየሱስ ክርስቶስ ለእናንተ ፍጹም መሆኑን በማያውላው እምነት ስትቀበሉ ነው። ምክንያቱም እግዚአብሔር በሕይወታችሁ ውስጥ የሚሰራው ሥራ ፍሬ ነገር እናንተን በራሳችሁ ቻይ ለማድረግ ሳይሆን በክርስቶስ ሙሉ በሙሉ እንድታርፉ የእናንተን ጥረት መጨረሻ ላይ ለማድረስ ነው። እግዚአብሔር እንድታልፍባቸው የሚፈቅዳቸው መለኮታዊ ሂደቶች ሁሉ የጫና፣ የዘገየ የሚመስሉ፣ የመጋለጥና እንዲሁም ድክመቶቻችሁ የማይካዱ የሚሆኑባቸው ወቅቶች ጭምር እናንተን ለማጥፋት የታለሙ አይደሉም። ይልቁንም ስለ ገዛ ራሳችሁ ሰልፍ እውነቱን ለመግለጥ ነው። ይኸው በገዛ ጥንካሬያችሁ ምንም የመሆን ምንም የማቆም እንዲሁም የእግዚአብሔርን መስፈርት የሚያሟላ ምንም አይነት ፍሬ የማፍራት አቅም እንደሌላችሁ ለማሳየት ነው። ይህ መገለጥ እናንተን ለመኮነን ሳይሆን እግዚአብሔር ቀድሞውኑ በልጁ ያዘጋጀላችሁን እንድትቀበሉ ለማዘጋጀት ነው። ምክንያቱም የእናንተን መጨረሻ በግልጽ እስካላያችሁ ድረስ በራሳችሁ ላይ ለመደገፍ የምታደርጉትን ሙከራ ትቀጥላላችሁን። ነገር ግን ወደዚህ የእምነት ስፍራ ስትመጡ ፍጹም ድካማችሁን፣ አቅም ማጣታችሁንና አለመቻላችሁን ስታውቁ ያን ጊዜ ክርስቶስን እንደ ረዳት ብቻ ሳይሆን እንደ ሁሉም ነገራችሁ ለማየት ትዘጋጃላችሁ። እርሱ እናንተ ልትሆኑትና ልታመጡት ያልቻላችሁትን ሁሉ የሚሆንላችሁ ነው። እንዲህ ተብሎ እንደተጻፈ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ። 1 ቆሮንቶስ 1:30። የእውነተኛ እምነት መሰረት ይህ ነው። ምክንያቱም እምነት እናንተን በራሳችሁ ጠንካራ፣ ቻይ ወይም ብቁ ለማድረግ የተነደፈ አይደለም። ይልቁንም እምነት የተነደፈው እናንተን ወደ እረፍት ለማምጣት ከገዛ ስራችሁ አርፋችሁ ሙሉ በሙሉ በክርስቶስ ላይ እንድትደገፉ ለማድረግ ነው። እንዲህ ተብሎ እንደተጻፈ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሮሜ 4:5። ስለዚህ እውነተኛ ትራንስፎርሜሽን ራስን ሰልፍ ማሻሻል ሳይሆን ራስን ሰልፍ አሳልፎ መስጠት ነው። በጥረት የተሻለ መሆን ሳይሆን በእምነት ማረፍ ነው። ለመለወጥ መታገል ሳይሆን በአንተ ፋንታ ቀድሞውኑ ፍጹም በሆነው በእርሱ ማመን ነው። ይህንን መረዳት ስታገኙ ድካማችሁ፣ ውድቀታችሁ ወይም አቅም ማጣታችሁ ምንም ሳይገድበው ክርስቶስ ራሱ ጽድቃችሁ፣ ክብራችሁ፣ ሞገሳችሁና ወደ እግዚአብሔር የመግቢያ መንገዳችሁ መሆኑን በማወቅ በደስታ መኖር ትጀምራላችሁ። እንዲህ ተብሎ እንደተጻፈ በእርሱ ሥራ ሁለታችን በአንድ መንፈስ ወደ አብ መግባት አለንና ኤፌሶን 2:18። ይህ እውነት ለእናንተ እውን ሲሆን ድካማችሁ ከእንግዲህ እንቅፋት አይሆንም። ምክንያቱም በእግዚአብሔር ፊት ያላችሁ አቋም በሁኔታችሁ ላይ ሳይሆን በክርስቶስ ላይ የተመሰረተ ነው። በእርሱ እስካመናችሁ ድረስ ኃጢአተኛውን በሚያጸድቀው በእርሱ እስከተማመናችሁ ድረስ እምነታችሁ እንደ ጽድቅ ይቆጠራል። ያም ጽድቅ ሙሉና በቂ ነው። እንዲህ ተብሎ እንደተጻፈ እንግዲህ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላምን እንያዝ። ሮሜ 5:1። እግዚአብሔር ከራስ ሕይወት ሰልፍ ላይፍ ጋር የሚገናኝበት ሂደት ይህ ነው። ምክንያቱም የራስ ሰልፍ ተፈጥሮ ዘወትር መታገል፣ መሞከር፣ መሆንና ራሱን ሰልፍ መመስረት ነው። ነገር ግን በክርስቶስ ላይ ያለው እምነት የራስ ሕይወትህ ሰልፍ ላይፍ በጥረት ሳይሆን በመገለጥ ወደሚያበቃበት የመስቀሉ እውነታ ያመጣሃል። እንዲህ ተብሎ እንደተጻፈ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ገላትያ 2:20። በዚህ እውነታ ውስጥ ከእንግዲህ በገዛ ጥንካሬ አትኖርም፣ ነገር ግን በእግዚአብሔር ልጅ ላይ ባለ እምነት ትኖራለህ።
ስለዚህ አቅም ማጣትህን ማመን ሽንፈት ሳይሆን የትራንስፎርሜሽን መጀመሪያ ነው። ምክንያቱም በገዛ ጥረትህ የሆነ ነገር ለመሆን መሞከርህን አቁመህ ኢየሱስ ለእናንተ ማን እንደሆነ በማመን ማረፍ ስትጀምር ያ ቅጽበት እውነተኛ ለውጥ የሚጀምርበት ነው። እግዚአብሔርም መዳን ብሎ የሚጠራው ይህንን ነው። ለመለወጥ የምታደርገውን ጥረት ሳይሆን በክርስቶስ ላይ ያለህን እምነት ነው። እግዚአብሔር በመጨረሻ የሚፈልገው እናንተ በራሳችሁ ጠንካራ እንድትሆኑ ሳይሆን በልጁ አማኞች እንድትሆኑና በእርሱ በእምነት እንድትኖሩ ነው። እንዲህ ተብሎ እንደተጻፈ በክርስቶስ ኢየሱስ በማመን ሁላችሁ የእግዚአብሔር ልጆች ናችሁና ገላትያ 3:26። ደግሞም ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ገላትያ 3:27። ስለዚህ ከስራችሁ ስታርፉ ለመሆን የምታደርጉትን መታገል ስታቆሙና ኢየሱስ ለእናንተ ማን እንደሆነ በማወቅ ሙሉ በሙሉ ስታርፉ ወደ መዳን እውነታ ትገባላችሁ። በእውነተኛ ትራንስፎርሜሽን ውስጥ ትመላለሳላችሁ። እንዲሁም እግዚአብሔር ያሰበላችሁን ሕይወት ትኖራላችሁ። እርሱም የጥረት ሳይሆን የእምነት ሕይወት፣ የመታገል ሳይሆን የጸጋ ሕይወት፣ እንዲሁም በራስ ላይ ያተኮረ ሳይሆን በክርስቶስ የጸና ሕይወት ነው። እውነተኛ ትራንስፎርሜሽን ለውጥ ከራስ ሕይወት ወደ ክርስቶስ ሕይወት። ወዳጆች ሆይ ይህንን እውነት በግልጽና በማስተዋል ስሙ፣ ምክንያቱም ይህ በእግዚአብሔር ዘንድ ላላችሁ ሕይወት መሰረት ነው። እውነተኛ ትራንስፎርሜሽን የውጭ ባህሪ ማስተካከያ ወይም የተፈጥሮ ማንነታችሁ ደረጃ በደረጃ መሻሻል አይደለም። ይልቁንም በአእምሮ የሚጀምርና ሙሉ በሙሉ ወደ አዲስ የሕይወት መንገድ የሚመራ ጥልቅ የውስጥ ለውጥ ነው። መጽሐፍ ቅዱስ በሮሜ 12:2 ላይ የልባችሁን መታደስ በመለወጥ እንጂ ይህን ዓለም አትምሰሉ በማለት እንደሚገልጸው ትራንስፎርሜሽን በመጀመሪያ ስለሚያደርጉት ነገር ሳይሆን ስለሚያዩት፣ ስለሚያምኑበትና ሕይወታችሁ ከምን እንደሚፈልግ የሚናገር ነው። ምክንያቱም ወዳጆች ሆይ ትራንስፎርሜሽን ማለት አእምሯችሁን በወንጌል እውነት ማደስ ነው። እርሱም ኢየሱስ ክርስቶስ ለእናንተና በእናንተ ምትክ ማን እንደሆነ የሚገልጥ መገለጥ ነው። እርሱ በራሱ ማን እንደሆነ ብቻ ሳይሆን ለእናንተ ጽድቃችሁ፣ ሕይወታችሁ፣ በቂነታችሁና ሁሉም ነገራችሁ መሆኑን ማወቅ ነው። ይህ መታደስ በሐሳብ ላይ የሚደረግ ትንሽ ማስተካከያ ሳይሆን በሕይወታችሁ ምንጭ ላይ የሚደረግ ሙሉ ለውጥ ነው። ምክንያቱም ከክርስቶስ በፊት አእምሮችሁ፣ አስተሳሰባችሁና መረዳታችሁ የተቀረጸው በዚህ ዓለም ሥርዓት ነበርን። ወዳጆች ሆይ እነዚህ ሥርዓቶች ዝም ብለው የመጡ ሳይሆኑ በራስ ጽድቅ፣ በራስ ክብርና በራስ ጥረት ላይ በጥልቀት የተመሠረቱ ናቸው። ይህም በራስ መታመን፣ በገዛ ጥንካሬ መደገፍና በሚያደርጉት ነገር የሆነ ነገር ለመሆን መታገል ላይ ያተኮረ ሕይወት ይፈጥራል። መጽሐፍ ቅዱስ ይህንን ከሕግ በታች ያለ ሕይወት ብሎ ይገልጸዋል። ይህም ሰው በጥረት በዲሲፕሊንና በሥራ ፐርፎርማንስ አማካኝነት በእግዚአብሔር ፊት ራሱን ሰልፍ ለመመስረት የሚሞክርበት ሕይወት ነው። ይህ የሕይወት መንገድ በእናንተ አልጀመረም። ነገር ግን አዳም ከእግዚአብሔር ተለይቶ በራስ ገዝነት ለመኖር በመረጠ ጊዜና በሰው ጥረት ላይ የተመሠረተ የሕይወት ሥርዓት በዘረጋ ጊዜ የተጀመረ ነው። ምንጩ ከእግዚአብሔር ይልቅ ራስ ሰልፍ የሆነ ሕይወት ነው። ይህም የዚህ ዓለም የሕይወት መንገድ መሠረት ሆነ። ሰው የሆነ ነገር ለመሆን የሚደክምበት፣ ውጤት ለማምጣት የሚታገልበትና እግዚአብሔር ብቻ ሊሰጠው የሚችለውን ነገር በራሱ ለማምረት የሚሞክርበት ሥርዓት ነው። ይህ የራስ ሕይወት ሰልፍ ላይፍ ከክርስቶስ ሕይወት ጋር በቀጥታ ይቃረናል። ምክንያቱም አንዱ በራስ ላይ የተመሠረተ ሲሆን ሌላኛው ግን ሙሉ በሙሉ በእግዚአብሔር ላይ የተመሠረተ ነው። አሁን ግን ወዳጆች ሆይ በክርስቶስ ውስጥ አዲስ ሕይወት ተገልጧል። ይህ ሕይወት የአሮጌው ሕይወት ቀጣይ ወይም መሻሻል ሳይሆን ፈጽሞ የተለየ ነገር ነው። መጽሐፍ ቅዱስ በዕንባቆም 2:4 እንዲሁም በሮሜ 1:17 ላይ ጻድቅ በእምነት ይኖራል በማለት እንደሚገልጸው አማኙ ከእንግዲህ በራስ ጥረት እንዲኖር ሳይሆን ሙሉ በሙሉ በኢየሱስ ክርስቶስ ላይ በመደገፍ እንዲኖር ታስቧል። ይህም ዝም ብሎ መመሪያ ሳይሆን እምነት በሕይወት የምትኖሩበት መንገድ የሚሆንበት የሕይወት ዘይቤ ነው። ስለዚህ ወዳጆች ሆይ ይህንን በግልጽ አስተውሉ። መዳን ማለት እግዚአብሔር የእናንተን የተሻለ ቅጂ ቤተር ቨርዥን ማውጣት ወይም የተፈጥሮ ችሎታችሁን ማጥራት ወይም የራስ ሕይወታችሁን ሰልፍ ላይፍ ማጠናከር ማለት አይደለም። ይልቁንም መዳን ማለት እግዚአብሔር እናንተን አማኝ ማድረጉ ከሕግ በታች ካለው የራስ ሕይወት አውጥቶ በሌላው ይኸውም በራሱ በኢየሱስ ክርስቶስ ላይ በምትኖሩበት አዲስ የእምነት ሕይወት ውስጥ ማግባቱ ነው። እውነተኛ ትራንስፎርሜሽን ማለት ከራስ ሕይወት ነፃ መውጣትና ወደ እምነት ሕይወት መንቃት ነው። ይህም ከእንግዲህ ለሕይወታችሁ ምንጭ አለመሆናችሁን፣ ጥንካሬያችሁ በእናንተ ውስጥ እንዳልሆነ፣ ጽድቃችሁ ከእናንተ እንዳልመጣና ሕይወታችሁ ከእናንተ ሳይሆን ከክርስቶስ የሚመነጭ መሆኑን ወደ ማወቅ መምጣት ነው። በዚህ እውቀት ውስጥ መታገል ያበቃል፣ መታመንም ቦታውን ይይዛል። ወዳጆች ሆይ አዲሱ ፍጥረት ዝም ብሎ የአሮጌው ሰው የተሻሻለ ቅጂ አይደለም፣ ነገር ግን ሙሉ በሙሉ አዲስ አይነት ሰው ነው። እርሱም ክርስቶስ ለእርሱና በእርሱ ምትክ ማን እንደሆነ በማመን ብቻ የሚኖር በጥረት የሆነ ነገር ለመሆን የማይፈልግ ነገር ግን ክርስቶስ ቀድሞውኑ ለሆነለት ነገር የሚኖር ነው። ክርስቶስ እናንተ መሆን የሚገባችሁ ሁሉ ሲሆን በራሳችሁ ልታገኙት ያልቻላችሁት ሁሉ ሲሆንላችሁ ያን ጊዜ በእውነት ከራሳችሁ ሰልፍ ነፃ ትወጣላችሁ። በዚህም ወዳጆች ሆይ ለመሆን አትኖሩም፣ ነገር ግን እርሱ ቀድሞውኑ ለእናንተ ከሆነው ማንነት ትኖራላችሁ። ጽድቅን ለማምረት አትታገሉም፣ ነገር ግን እርሱ ጽድቃችሁ በመሆኑ በእርሱ ታርፋላችሁ። ማንነታችሁን ለመመስረት አትለፉም፣ ነገር ግን በእርሱ ትቀበላላችሁ። ሕይወታችሁን ለማቆም አትሞክሩም፣ ነገር ግን እርሱ ሕይወታችሁ በመሆኑ በእርሱ ትኖራችሁ። ወዳጆች ሆይ እውነተኛ ትራንስፎርሜሽን ይህ ነው። በራስ ጥረት የሆነ ነገር መሆን ሳይሆን ኢየሱስ ክርስቶስ ለእናንተ ሁሉ ነገር መሆኑን አውቆ በእርሱ ማረፍ ነው። በዚያም ዕረፍት ውስጥ መታገል ሊያመጣው የማይችለውን ነፃነት፣ ሕይወትና ሙላት ታገኛላችሁ። የትራንስፎርሜሽን የለውጥ ጥሪ። ወዳጆች ሆይ የእግዚአብሔርን ቃል በግልጽነት በክብርና በማስተዋል ስሙ፣ ምክንያቱም ይህ ቃል እንደ ምክር ሳይሆን በሕይወታችሁ ላይ መለኮታዊ ሥልጣን እንዳለው ሆኖ ይናገራል። በሮሜ 12:2 ላይ የልባችሁን መታደስ በመለወጥ እንጂ ይህን ዓለም አትምሰሉ በማለት እንደሚገልጸው ይህ ጥሪ ምርጫችሁ አይደለም ወይም በከፊል የሚደረግ አይደለም። ይልቁንም አማኞች ሁሉ በዚህ ዓለም ሥርዓት መኖራቸውን አቁመው ከስር መሠረቱ ሙሉ በሙሉ ወደ ተለወጠ ሕይወት እንዲገቡ የእግዚአብሔር አቅጣጫና ዓላማ ነው። ነገር ግን ወዳጆች ሆይ ብዙዎች ትራንስፎርሜሽን ምን ማለት እንደሆነ በትክክል አይረዱትም፣ ምክንያቱም በሰው ጥረትና በውጫዊ ገጽታ መነጽር ስለሚተረጉሙት ነው። ትራንስፎርሜሽን ማለት የሞራል መሻሻል ወይም የባህሪ ማስተካከያ ወይም ይበልጥ ዲሲፕሊን ያለው ሃይማኖተኛ ወይም በውጭ ጻድቅ መሆን ይመስላቸዋል። በዚህም መለኮታዊውን ሥራ ወደ ሰዋዊ ሂደት ዝቅ ያደርጉታል። ለውጥን በእምነት ከመቀበል ይልቅ በጥረት ለማምጣት ይሞክራሉ። ወዳጆች ሆይ ይህንን በግልጽ ስሙ። እግዚአብሔር እንደሚተረጉመው ትራንስፎርሜሽን ከውጫዊ ምግባር እጅግ የላቀና የጠለቀ ነው። እናንተ በምታደርጉት ነገር ብቻ ሊገለጽ አይችልም። ምክንያቱም ትራንስፎርሜሽን ማለት ድርጊቶቻችሁን ማስተካከል ሳይሆን አእምሮችሁን በእውነት ማደስና በዚያም መታደስ አማካኝነት የሚንጭን ሶርስ ሙሉና ወሳኝ ለውጥ መለማመድ ነው። ምክንያቱም ትራንስፎርሜሽን ማለት በራሳችሁ ሰልፍ የተሻላችሁ መሆን ወይም የተፈጥሮ ችሎታችሁን ማጠናከር ወይም የራስ ሕይወታችሁን ሰልፍ ላይፍ ተቀባይነት ወዳለው ነገር ማጥራት አይደለም። ይልቁንም የእናንተ መጨረሻ ላይ መድረስ፣ ከገዛ ስራችሁ ማረፍ፣ እንዲሁም ኢየሱስ ክርስቶስን እንደ ሕይወታችሁ እንደ ጽድቃችሁና እንደ በቂነታችሁ አድርጋችሁ መኖር መጀመር ነው። መጽሐፍ ቅዱስ የልባችሁን መታደስ በመለወጥ ትራንስፎርምድ ሁኑ የሚለው ለዚህ ነው። ምክንያቱም አእምሮችሁ ክርስቶስ ለእናንተ ማን እንደሆነ በሚገልጠው እውነት ሲታደስ ምንጫችሁ መለወጥ ይጀምራል። ምንጫችሁ ሲለወጥ ደግሞ ሕይወታችሁ ይለወጣል። ይህም በመታገል ሳይሆን በመገለጥ በጥረት ሳይሆን ከውስጥ በሚፈስ ሕይወት ነው።
ስለዚህ ወዳጆች ሆይ በእውነተኛ ትራንስፎርሜሽን ውስጥ መመላለስ ከፈለጋችሁ መጀመሪያ ለውጥ ምን እንደሆነና ምን እንዳልሆነ በግልጽ መረዳት አለባችሁ። ምክንያቱም ትራንስፎርሜሽን በትክክል ካልተረዳችሁ በተሳሳተ መንገድ ትከተሉታላችሁ። መቀበል ብቻ የሚገባችሁን ነገር በጥረት ለማምጣት ትታገላላችሁ። ነገር ግን ነገሩን በትክክል ስታዩት ትራንስፎርሜሽን ማለት የራስ ሰልፍ መጨረሻና የክርስቶስ እንደ ምንጭ መጀመር መሆኑን ስትረዱ ያን ጊዜ ሁሉ ነገር ይለወጣል። ምክንያቱም የሆነ ነገር ለመሆን መድከማችሁን አቁማችሁ ኢየሱስ ክርስቶስ ለእናንተ ሁሉም ነገር መሆኑን አውቃችሁ በእርሱ ታርፋላችሁ። በዚያም ዕረፍት ውስጥ የክርስቶስ ሕይወት በእናንተ ውስጥ ሲገለጥ እውነተኛ ትራንስፎርሜሽን መዘርጋት ይጀምራል። የዓለም ሥርዓት ባህሪ። ወዳጆች ሆይ ይህንን በመንፈሳዊ ማስተዋል ስሙ። ምክንያቱም መጽሐፍ ቅዱስ ይህን ዓለም አትምሰሉ ብሎ ሲያስጠነቅ ዝም ብሎ ስለ ውጫዊ ባህሪያት፣ ስለ ባህላዊ ዝንባሌዎች ወይም በዙሪያችሁ ስላሉ የሚታዩ ሥርዓቶች ብቻ መናገሩ አይደለም። ይልቁንም እርሱ የሚናገረው እጅግ ጥልቅ ውስጣዊና መሠረታዊ ስለሆነ ነገር ነው። እርሱም ተፈጥሯዊውን ሰው የሚገዛው የአስተሳሰብና የሕይወት ዘይቤ ፓተርን ነው። ይህ ካልተረዳ ደግሞ አንድ ሰው ውጫዊ የሆነውን ዓለማዊነት እየተቃወመ ነገር ግን በውስጣዊ ሥርዓቱ ፓተርኑ አሁንም ዓለምን የመሰለ ሊሆን ይችላል። ወዳጆች ሆይ የዓለም ሥርዓት በመጀመሪያ ውጫዊ ሳይሆን ውስጣዊ ነው። እርሱም ከአምላክ ተለይቶ በራስ ገዝነት ላይ የተመሠረተ የማሰብ የመኖርና ከሕይወት ጋር የመገናኘት መንገድ ነው። በዚህም ሰው የራሱ ምንጭ፣ የራሱ መመዘኛና የሆነ ነገር ለመሆን የራሱ መሳሪያ ይሆናል። በዚህ ሥርዓት ውስጥ ሕይወት በኢየሱስ ክርስቶስ ላይ ሳይሆን በራስ ሰልፍ ላይ ይገነባል። ይህ ሥርዓት ፓተርን ምንም እንኳ በብዙ ውጫዊ ገጽታዎች ሊገለጥ ቢችልም መሠረታዊ በሆነ መንገድ የራስን ሕይወት ሰልፍ ላይፍ ባህሪ በሚገልጡ በሦስት ዋና ዋና መንገዶች ይታያል። አንደኛው በራስ ጽድቅ ይገለጣል። ይህም በገዛ ሥራ፣ በገዛ ታዛዥነትህ፣ በገዛ ዲሲፕሊንህና በገዛ ጥረትህ በእግዚአብሔር ፊት ተቀባይነት ለማግኘት የምታደርገው ሙከራ ነው። ምንም እንኳ መጽሐፍ ቅዱስ ጽድቅ በሥራ ሊገኝ እንደማይችል ቢናገርም ሰው ግን እግዚአብሔር ካዘጋጀው ይልቅ በሚያደርገው ነገር ላይ ተመስርቶ አቋሙን ለመመስረት ይፈልጋል። ሁለተኛው በራስ ክብር ይገለጣል። ይህም ማንነትን፣ ዋጋንና እውቅናን በግል ሥራ ፐርፎርማንስ አማካኝነት መፈለግ ነው። በዚህም ሰው ማንነቱን ከእግዚአብሔር ከመቀበል ይልቅ በሚያገኘው ውጤት፣ በሚታይበት ገጽታና በሚያከናውነው ነገር ማንነቱን ይተረጉማል። በክርስቶስ ለእናንተና በእናንተ ፈንታ ማን እንደሆነ ከማረፍ ይልቅ ዘወትር በሚያደርገው ነገር ተቀባይነትን ቫሊዴሽን ይፈልጋል። ሦስተኛው በራስ ጥረት ይገለጣል። ይህም በገዛ ችሎታ፣ በገዛ ጥንካሬህና በገዛ ቁርጠኝነትህ የሆነ ነገር ለመሆን ዘወትር መታገል ነው። በዚህም ሕይወት ሁሉም ነገር ቀድሞውኑ ከፈጸመ ምንጭ ከመኖር ይልቅ በጥረት ለመሻሻል ለማደግና አንድን መስፈርት ለመድረስ የሚደረግ የማይቋርጥ ሙከራ ይሆናል። ወዳጆች ሆይ ከሕግ በታች ያለ ሕይወት ፍሬ ነገር ይኸው ነው። ይህም በትእዛዛት የተሰጠውን የተጻፈውን ሕግ ብቻ ሳይሆን ጽድቅን፣ ተቀባይነትንና ማንነትን ለማግኘት በገዛ ጥንካሬ የመኖርን ጥልቅ መሠረታዊ ሥርዓት ፕሪንሲፕል ያመለክታል። ይህም ሰው እግዚአብሔር ብቻ ሊሰጠው የሚችለውን ነገር ለማምረት ኃላፊነት የሚወስድበት ሥርዓት ነው። ይህ የሕይወት መንገድ በእናንተ አልተጀመረም፣ ነገር ግን አዳም ከእግዚአብሔር ተለይቶ በራስ መታመንን በመረጠ ጊዜ የተጀመረ ነው። በዚያ ቅጽበት ሰው በእምነት ከመኖር ይልቅ በገዛ ጥረቱ ወደሚኖርበት ሥርዓት ውስጥ ገባ። ይህም ለትውልድ ሁሉ የሚተላለፍ የዓለም የሕይወት መንገድ መሠረት ሆነ። ስለዚህ ወዳጆች ሆይ እያንዳንዱ የሰው ልጅ በዚህ ሥርዓት ውስጥ ነው የሚወለደው። ይህ ደግሞ በምርጫ ሳይሆን በተፈጥሮ የመጣ ነው። ቀድሞውኑ ወደ ራስ መታመን ያዘነበለ፣ ቀድሞውኑ በገዛ ችሎታው እንዲታመን የተገፋፋና ቀድሞውኑ ራሱን እንደ ምንጭ አድርጎ የሚኖር ነው። ትራንስፎርሜሽን ለውጥ ከባህሪ በላይ ጠልቆ መሄድ ያለበት ለዚህ ነው። ምክንያቱም ለውጥ ማለት የምታደርጉትን ነገር መለወጥ ብቻ ሳይሆን ከዚህ ሙሉ የራስ ሰልፍ ሥርዓት ነፃ መውጣትና ከእንግዲህ በራስ ላይ ሳይሆን ሙሉ በሙሉ በኢየሱስ ክርስቶስ ላይ ወደ ተመሠረተ አዲስ የሕይወት መንገድ መግባት ነው። ከሕግ በታች ያለ ሕይወትና የእምነት ሕይወት። ወዳጆች ሆይ ይህንን በግልጽነትና በማያወላውል ሁኔታ ስሙ። በእግዚአብሔር ፊት የምንኖርባቸው ብዙ መንገዶች የሉም፣ ወይም ደግሞ ተደባልቀው የሚሄዱ ልዩ ልዩ መንፈሳዊ የሕይወት አይነቶች የሉም። ይልቁንም አንድ ሰው ሊኖርባቸው የሚችላቸው ሁለት መንገዶች፣ ሁለት ምንጮችና ሁለት መሠረቶች ብቻ ናቸው። እነርሱም የራስ ሕይወት ሰልፍ ላይፍ የሆነው ከሕግ በታች ያለ ሕይወት እና የክርስቶስ ሕይወት የሆነው በእምነት የሚኖር ሕይወት ናቸው። በሕይወት ተሞክሯችሁ ውስጥ ያለው ነገር ሁሉ የሚፈልቀው ከእነዚህ ከሁለቱ ከአንዱ ነው። ምክንያቱም ከሕግ በታች ያለ ሕይወት በራስ ቋንቋ ይናገራል። ዘወትርም መሆን አለብኝ፣ ማድረግ አለብኝ፣ ማሳካት አለብኝ ይላል። በዚህም መንገድ የጽድቅን የማንነትንና የተቀባይነትን ኃላፊነት በግለሰቡ ላይ ይጭናል። ይህም ሰው ራሱን ሰልፍ እንደ ምንጭ እንዲመለከት፣ ራሱን በሥራው ፐርፎርማንስ እንዲመዝንና ገና ያልሆንኩትን እሆናለሁ ብሎ ዘወትር እንዲታገል ያደርገዋል። የዚያ ሕይወት መሠረት ራስ ሰልፍ በመሆኑም ጥረት፣ ጫናና አለመረጋጋት የሞላበት ሕይወት ይፈጥራል። በእምነት የሚኖር ሕይወት ግን የሚናገረው ፈጽሞ የተለየ ቋንቋ ነው። እርሱ መሆን አለብኝ አይልም፣ ነገር ግን ክርስቶስ ነው ይላል። ማድረግ አለብኝ አይልም፣ ነገር ግን ክርስቶስ አድርጓል ብሎ ያውጃል። ሕይወቴን መመስረት አለብኝ አይልም፣ ነገር ግን ክርስቶስ ራሱ ሕይወታችሁ መሆኑን በሚገልጠው እውነት ያርፏል። በዚህም መንገድ ሸክሙ ሁሉ ከግለሰቡ ላይ ተነስቶ አስፈላጊውን ነገር ሁሉ ቀድሞውኑ በፈጸመው በኢየሱስ ክርስቶስ ላይ ሙሉ በሙሉ ይጫናል። መጽሐፍ ቅዱስ በሮሜ 1:17 ላይ ጻድቅ በእምነት ይኖራል የሚለው ለዚህ ነው። ይህም አልፎ አልፎ በከፊል ወይም የክርስቲያን ሕይወት አንዱ ገጽታ ብቻ ሆኖ ሳይሆን ሙሉ መሠረቱ ሆኖ ነው። ይህም ማለት አማኙ ከመጀመሪያ እስከ መጨረሻ በራስ ጥረት ሳይሆን በክርስቶስ ላይ ባለው ፍጹም ጥገኝነት እንዲኖር ተጠርቷል ማለት ነው። ወዳጆች ሆይ እምነት ብዙውን ጊዜ ራስን ሰልፍ ለማሻሻል ችሎታን ለማጠናከር ወይም ለጥረትህ ድጋፍ እንዲሆን እንደምትጠቀምበት መሳሪያ ተደርጎ ይሳሳታል። ነገር ግን እንደ ወንጌል እውነት የእምነት ባህሪ እንዲህ አይደለም። ምክንያቱም እምነት የተሰጠው ራስን ሰልፍ ለመደገፍ ሳይሆን ራስን ሰልፍ ወደ መጨረሻ ለማምጣት ነው። እናንተን በራሳችሁ ቻይ ለማድረግ ሳይሆን በራሳችሁ ላይ ያለውን መተማመን ሙሉ በሙሉ ለማስወገድ የተነደፈ ነው። እምነት ማለት በራስ መታመን ማብቂያና በሌላው ይኸውም በኢየሱስ ክርስቶስ ላይ ፍጹም መደገፍ መጀመሪያ ነው። ይህም ከእንግዲህ ራሳችሁን ሰልፍ እንደ ምንጭ ማየታችሁን አቁማችሁ እርሱን እንደ ሁሉም ነገራችሁ የምታዩበት ነው። ስለዚህ በእምነት መኖር ማለት ዝም ብሎ የተወሰኑ እውነቶችን ማመን ብቻ ሳይሆን ሁሉም ነገር ከእርሱ መቅዳት ነው። ጽድቅን ከማምረት ይልቅ ከእርሱ መቀበል፣ ማንነትን ከመገንባት ይልቅ ከእርሱ መቀበል፣ ጥንካሬን ከመፍጠር ይልቅ ከእርሱ መቅዳት፣ ለቅድስና ከመታገል ይልቅ ከእርሱ መቀበል፣ እንዲሁም በእግዚአብሔር ፊት ተቀባይነት አግኝቶ መቆም እናንተ ባደረጋችሁት ነገር ሳይሆን እርሱ ለእናንተና በእናንተ ፈንታ ማን እንደሆነ በማወቅ ነው። በዚህም ወዳጆች ሆይ የመላው ሕይወታችሁ ባህሪ ይለወጣል። ምክንያቱም ከእንግዲህ ከራሳችሁ አትኖሩም፣ ለመሆን አታገሉም፣ ለማሳካት አትለፉም። ነገር ግን ኢየሱስ ክርስቶስን እንደ ሕይወታችሁ እንደ ምንጫችሁና እንደ በቂነታችሁ አድርጋችሁ ትኖራላችሁ። ታላቁ ክፍል፣ ታላቁ ልዩነትና ታላቁ መገለጥ ይሄው ነው። አንዱ ሕይወት በራስ ላይ ተገንብቶ ወደ መታገል ይመራል፣ ሌላኛው ግን በክርስቶስ ላይ ተገንብቶ ወደ ዕረፍት ይመራል። ስለዚህ እውነተኛ ትራንስፎርሜሽን የሚገኘው የመጀመሪያውን በማሻሻል ሳይሆን እምነት ጥረትን በሚተካበትና ክርስቶስ በእናንተ ውስጥና ለእናንተ ሁሉ ነገር ወደሚሆንበት ወደ ሁለተኛው ሕይወት ሙሉ በሙሉ በመግባት ነው። የእውነተኛ መዳን ትርጉም
ወዳጆች ሆይ ይህንን በግልጽ ስሙ። ሕይወታችሁ በትክክል እንዲመራ ይህ እውነት በትክክል መረዳት አለበት። ብዙዎች መዳንን በስህተት ተረድተውታል። ይህም የሆነው ስለ መዳን ስላልተነገረ ሳይሆን በመዳን ላይ የራስን ሰልፍ መነጽር ስላጠለቁበትና እግዚአብሔር በእውነት ከፈጸመው ታላቅ ሥራ በታች አሳንሰው ስለተመለከቱት ነው። ምክንያቱም መዳን ማለት እግዚአብሔር እናንተን የተሻለ ሰው ማድረጉ አይደለም፣ ወይም እግዚአብሔር ተፈጥሯዊ ችሎታችሁን ማሻሻሉ አይደለም፣ ወይም ደግሞ ቀድሞ መሆን ያልቻላችሁትን ለመሆን እንድትሳካላችሁ እግዚአብሔር የራስ ጥረታችሁን ማገዙ አይደለም። ምክንያቱም እነዚህ ሁሉ ሐሳቦች እናንተን አሁንም በማዕከልነት ያስቀምጣሉ፣ እናንተን አሁንም እንደ ምንጭ ይቆጥራሉ፣ እንዲሁም ግቡ ራስን ሰልፍ ማሳደግ እንደሆነ አድርገው ያስባሉ። ነገር ግን ወዳጆች ሆይ መዳን መሻሻል አይደለም። መዳን ነፃ መውጣት ዴሊቨራንስ ነው። እርሱም ከራስ ሕይወት ሰልፍ ላይፍ ከመታገል ከመሞከርና በራስ ላይ ከመደገፍ ሕይወት ሙሉ በሙሉ ነፃ መውጣት ነው። በጥረት የሆነ ነገር ለመሆን ዘወትር ከሚደረግ ሙከራ ወጥቶ ሰው ከዚያ ሥርዓት ውስጥ ፈጽሞ ወደሚወጣበትና በኢየሱስ ክርስቶስ ወደሚኖርበት አዲስ የእምነት ሕይወት መግባት ነው። መጽሐፍ ቅዱስ እርሱ ከጨለማ ሥልጣን አዳነን፣ ወደ ፍቅሩም ልጅ መንግሥት አፈለሰን ቆላስይስ 1:13 በማለት እንደሚገልጸው መዳን በአንድ ሥርዓት ውስጥ የሚደረግ ደረጃ በደረጃ ማስተካከያ ሳይሆን ከአንድ ዓለም ወደ ሌላ ዓለም የሚደረግ ፍጹም ሽግግር ነው። ከራስ ወደ ክርስቶስ፣ ከጥረት ወደ እምነት፣ ከመታገልም ወደ ዕረፍት የሚደረግ ሽግግር ነው። ስለዚህ ወዳጆች ሆይ ይህንን በግልጽ አስተውሉ። እናንተ የዳናችሁት የሆነ ነገር ለመሆን አይደለም፣ ወይም ራሳችሁን ሰልፍ ወደ ጽድቅ ለማሳደግ አይደለም፣ ወይም እግዚአብሔር የሚፈልገውን በጥረት ለማሳካት አይደለም። ይልቁንም የዳናችሁት አንድን አካል ስብዕና ወይም ፐርሰን ለመቀበል ነው። እርሱም ኢየሱስ ክርስቶስ ራሱ ሕይወታችሁ፣ ጽድቃችሁ፣ ማንነታችሁና በቂነታችሁ እንዲሆን ነው። መዳን እናንተን አማኝ የሚያደርጋችሁ ለዚህ ነው። ምክንያቱም የመዳን ፍሬ ነገር የምታደርጉት ነገር ሳይሆን የምታምኑበት አካል ነው። የምትሆኑት ነገር ሳይሆን የምትቀበሉት አካል ነው። እንዲህ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። የሐዋርያት ሥራ 16:31። አሁን ወዳጆች ሆይ የመዳንና የትራንስፎርሜሽን እውነታ ግልጽ የሚሆንበትን ይህን እውነት ስሙ። በኢየሱስ ክርስቶስ ማንነት ላይ በቃል ብቻ ሳይሆን በልባችሁ በእውነት ስታምኑ አንድ ወሳኝ ነገር በውስጣችሁ ይከናወናል። ከሥራችሁ ታርፋላችሁ፣ ለመሆን ከመታገል ትቆማላችሁ፣ በእግዚአብሔር ፊት ራሳችሁን ሰልፍ ለመመስረት ከመሞከር ትታቀባላችሁ። ይህ ደግሞ በግድ የምታደርጉት ሳይሆን እምነት እውን ሲሆን በተፈጥሮ የሚከሰት ነገር ነው። እንዲህ ተብሎ እንደተጻፈ ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና ዕብራውያን 4:10። ወዳጆች ሆይ ትራንስፎርሜሽን ለውጥ ማለት ይኸው ነው። ምክንያቱም ትራንስፎርሜሽን ማለት እናንተ በጥረት የተሻላችሁ መሆን ሳይሆን ራሳችሁን ሰልፍ እንደ ምንጭነት መጠቀም አቁማችሁ በሌላው በእርሱ በእምነት መኖር መጀመር ነው። አንድ ሌላ አካል ስብዕና ወይም ፐርሰን፣ ይኸውም ኢየሱስ ክርስቶስ ለእናንተ ማን እንደሆነ በማወቅ በእምነት መኖር ስትጀምሩ መዳን ብቻ ሳይሆን ትራንስፎርም ትሆናላችሁ፣ ትለወጣላችሁ። ምክንያቱም መላው የሕይወት መንገዳችሁ ከስር መሠረቱ ተለውጧል። ከእንግዲህ ማድረግ አለብኝ፣ መሆን አለብኝ፣ ማሳካት አለብኝ በሚለው በሕግ አትኖሩም። ይልቁንም ክርስቶስ ነው፣ ክርስቶስ አድርጓል፣ ክርስቶስ ለእኔ ሁሉም ነገሬ ነው በሚለው በእምነት ትኖራላችሁ። የመዳንና የትራንስፎርሜሽን እውነተኛ ትርጉም ይሄው ነው። ከሕግ ሕይወት ወደ እምነት ሕይወት መምጣት፣ ከራስ ጥረት ሕይወት ወደ ጥገኝነት ሕይወት መምጣት፣ እንዲሁም ከመታገል ወደ ዕረፍት መምጣት። መጽሐፍ ቅዱስ ጻድቅ በእምነት ይኖራል ሮሜ 1:17 ይላልና። ስለዚህ ወዳጆች ሆይ ይህንን የመጨረሻ እውነት አስተውሉ። እውነተኛ ትራንስፎርሜሽን የሚለካው እናንተ ምን ያህል እንደተሻሻላችሁ ሳይሆን ከሥራችሁ አርፋችሁ ኢየሱስ ክርስቶስ ለእናንተ ሁሉም ነገር እንደሆነ በማመን መኖር መጀመራችሁ ነው። ምክንያቱም መታገልን አቁማችሁ ማመን በጀመራችሁበት፣ ለመሆን መሞከርን አቁማችሁ ክርስቶስ ለእናንተ ማን እንደሆነ በማመን ማረፍ በጀመራችሁበት ቅጽበት እናንተ መዳን ብቻ ሳይሆን በእውነት ተለውጣችኋል፣ ትራንስፎርምድ ሆናችኋል። ወዳጆች ሆይ እውነተኛ ትራንስፎርሜሽን ይኸው ነው። የአእምሮ መታደስ። ወዳጆች ሆይ ይህንን በግልጽነትና በጥልቀት አስተውሉ። ትራንስፎርሜሽን ለውጥ በውጭ አይጀምርም ወይም በጥረት አይቀጥልም። ነገር ግን መጽሐፍ ቅዱስ የልባችሁን መታደስ በመለወጥ ትራንስፎርምድ ሁኑ ሮሜ 12:2 በማለት እንደሚገልጸው ለውጥ በውስጥ የሚከናወነው በአእምሮ መታደስ አማካኝነት ነው። ይህም የእውነተኛው የለውጥ የውጊያ አውድማ የእናንተ ባህሪ ሳይሆን እምነታችሁ፣ ድርጊታችሁ ሳይሆን መረዳታችሁ መሆኑን ይገልጣል። ታዲያ አእምሮን ማደስ ማለት በእውነት ምን ማለት ነው? ወዳጆች ሆይ ትርጉሙም በራስ ላይ ያተኮረው በጥረት ላይ የተመሰረተውና በሕግ የሚመራው አሮጌ የአስተሳሰብ መንገድ በክርስቶስ ላይ ባተኮረው በጸጋ ላይ በተመሰረተውና በእምነት በሚመራው በወንጌል እውነት መተካቱ ነው። ይህም ከእንግዲህ ከራስ አንጻር ማሰብን ትታችሁ ኢየሱስ ክርስቶስ ሕይወታችሁ፣ ጽድቃችሁና በቂነታችሁ እንደሆነ በሚገልጠው እውነታ ላይ ሆናችሁ እንድትሆኑ። ምክንያቱም ከክርስቶስ በፊት አእምሮቹ በሥራ ፐርፎርማንስ ቋንቋ እንዲያስብ በዓለም ሰልጥኖ ነበር። ዘወትርም ራሴን ሰልፍ ማስመስከር አለብኝ፣ ማግኘት አለብኝ፣ ብቁ መሆን አለብኝ ይላል። በዚህም መንገድ አእምሮቹ ሁሉም ነገር በእናንተ ችሎታ፣ ጥረትና እድገት ላይ በሚመሰረትበት ከሕግ በታች ካለ ሕይወት ጋር ተስማምቶ ነበር። ወንጌል ግን ፈጽሞ የተለየ እውነታን ይገልጣል። እርሱም እናንተ ምን መሆን እንዳለባችሁ ሳይሆን ክርስቶስ ቀድሞውኑ ለእናንተ ማን እንደሆነ ይናገራል። በእግዚአብሔር ፊት እርሱ ጽድቃችሁ፣ ዋጋችሁ፣ ብቃታችሁና ፍጽምናችሁ መሆኑን ይገልጣል። ስለዚህ አቋማችሁ ከእንግዲህ በእናንተ ሁኔታ ላይ ሳይሆን ሙሉ በሙሉ በእርሱ ላይ የተመሰረተ ነው። አሁን ወዳጆች ሆይ ይህንን በግልጽ ስሙ፣ ምክንያቱም እውነት በትክክል መረዳት ያለበት እዚህ ጋር ነው። ትራንስፎርሜሽን ለውጥ ማለት የግድ እናንተ በውጫዊ ሁኔታችሁ እንከን የለሽ መሆን ማለት አይደለም፣ ወይም እናንተ በራሳችሁ ልክ እንደ ኢየሱስ ክርስቶስ ፍጹም የሆናችሁበት ደረጃ ላይ መድረስ ማለት አይደለም። ይልቁንም ትራንስፎርሜሽን ማለት ድካማችሁን፣ ጉድለታችሁንና አቅም ማጣታችሁን ሳትደብቁ፣ ሳታስመስሉና ራሳችሁን ሰልፍ ለማስተካከል ሳትታገሉ በቅንነት ማመናችሁ ነው። በተመሳሳይ ጊዜ ደግሞ ክርስቶስ ፍጽምናችሁ መሆኑን ሙሉ በሙሉ ማመናችሁ ነው። እግዚአብሔር የሚፈልገው ለውጥ ትራንስፎርሜሽን ይህ ነው። እግዚአብሔር የሚፈልገው በራሱ ፍጹም መስሎ የሚታየውን ሰው ሳይሆን በራሱ ላይ ፈጽሞ የማይታመንና በክርስቶስ ፍጽምና ላይ ሙሉ በሙሉ የሚያፍን ሰው ነው። እንዲህ ተብሎ እንደተጻፈ በአንድ መስዋዕት የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና ዕብራውያን 10:14። ይህም ፍጽምናችሁ እናንተ የምታሳኩት ሳይሆን በእርሱ ያላችሁ ሀብት መሆኑን ያሳያል። አእምሮቹ በዚህ እውነት ሲታደስ አንድ ኃይለኛ ነገር በውስጣችሁ መከናወን ይጀምራል። ምክንያቱም ኢየሱስ ክርስቶስ ለእናንተ ማን እንደሆነ በእውነት ስታምኑ ከሥራችሁ ታርፋላችሁ፣ ራሳችሁን ሰልፍ ለመመስረት መታገልን ታቆማላችሁ፣ ወደ ዕረፍትም ትገባላችሁ። እንዲህ ተብሎ እንደተጻፈ ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና ዕብራውያን 4:10። ወዳጆች ሆይ በዚህ የዕረፍት ስፍራ ውስጥ የመንፈስን ፍሬ ማፍራት ትጀምራላችሁ። ይህም እናንተ ለማምረት በምትጥሩት ሳይሆን በክርስቶስ ከጸና ሕይወት በተፈጥሮ የሚፈስ ነው። ምክንያቱም ምንጩ ትክክል ሲሆን መግለጫው ይከተላል። በጥረት ሊመጣ ያልቻለውም በእምነት መታየት ይጀምራል። በዕረፍትና በሥልጣን መመላለስ የምትችሉት ለዚህ ነው። ይህም በራሳችሁ ጥንካሬ ሳይሆን በጥገኝነታችሁ በራሳችሁ
ፍጽምና ሳይሆን በእርሱ ፍጽምና ነው። ይኸውም በኢየሱስ ክርስቶስ ላይ በእምነት ስለምትኖሩ ነው። መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና ዮሐንስ 3:16 በማለት እንደሚገልጸው እግዚአብሔር የሰጠው ራስን ሰልፍ የማሻሻያ ሥርዓት ወይም የግል ለውጥ ዘዴ ሳይሆን የምታምኑበትን አካል ስብዕና ወይም ፐርሰን ነው። ስለዚህ ወዳጆች ሆይ ይህንን የመጨረሻ እውነት አስተውሉ። ትራንስፎርሜሽን የሚገኘው ራስን ሰልፍ በመለወጥ ሳይሆን እግዚአብሔር በላከው በእርሱ በማመን ነው። ምክንያቱም መዳን ማለት እግዚአብሔር የሆነ ነገር የመሆንን ችሎታ ለእናንተ መስጠቱ ሳይሆን የምታምኑበትን አካል ስብዕና ወይም ፐርሰን ለእናንተ መስጠቱ ነው። በእርሱ ስታምኑ ደግሞ እናንተ መዳን ብቻ ሳይሆን ትራንስፎርም ትሆናላችሁ፣ ትለወጣላችሁ። የአእምሮ መታደስ ይህ ነው። የእምነት ሕይወት ይህ ነው። እውነተኛ ትራንስፎርሜሽን ማለት ለመሆን እየጣራችሁ መኖር ሳይሆን ኢየሱስ ክርስቶስ ለእናንተ ማን እንደሆነ ባለ እውቀት በማረፍ መኖር ነው። በዚያም እረፍት ውስጥ የእርሱ ሕይወት፣ የእርሱ ጽድቅና የእርሱ ፍጽምና በእናንተ ውስጥ ይገለጣል። የራስ ማብቂያ፣ የእምነት መጀመሪያ። ወዳጆች ሆይ ይህንን እውነት በልባችሁ ግልጽነትና በመረጋጋት ስሙ። ምክንያቱም እውነተኛ ትራንስፎርሜሽን ለውጥ የሚጀምረው በጥንካሬ በጥረት ወይም ራስን ሰልፍ ለማሻሻል በሚደረግ ውሳኔ አይደለም። ይልቁንም ራስ ሰልፍ በሚያበቃበት በገዛ ችሎታችሁ ላይ ያላችሁ መተማመን ፈጽሞ በሚቆምበትና ራሳችሁን እንደ ሕይወት ምንጭ ማየታችሁን በምታቆሙበት ስፍራ ይጀምራል። በገዛ ጥረታችሁ የሆነ ነገር መሆን እንደምትችሉ፣ ራሳችሁን ሰልፍ ወደ ጽድቅ ማሻሻል እንደምትችሉ ወይም በዲሲፕሊንና በመታገል እግዚአብሔር የሚፈልገውን ማሳካት እንደምትችሉ በትንሹም ቢሆን ካመናችሁ በጥረት አዙሪት ውስጥ ትቀራላችሁ። ዘወትር እየሞከራችሁ ነገር ግን ወደ እውነተኛ ረፍት አትገቡም። ምክንያቱም መተማመናችሁ በኢየሱስ ክርስቶስ ላይ ሳይሆን አሁንም በራሳችሁ ላይ የተመሰረተ ነው። ነገር ግን አቅም ማጣታችሁን እንደ እውነታ የምታዩበት ፍጹም በቂ አለመሆናችሁንና በእግዚአብሔር ፊት የሆነ ነገር ለመሆን አቅም እንደሌላችሁ የምታውቁበት ወሳኝ ቅጽበት ይመጣል። በዚያም ቅጽበት ራስን ሰልፍ የመቻል ቅርት ይፈረሳል፣ በራስ ላይ ያለው መተማመንም ያበቃል። እንዲህ ተብሎ እንደተጻፈ በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ሮሜ 7:18 እግዚአብሔር ድካማችሁን የሚያጋልጡ ሂደቶችን፣ ጫናዎችንና ሁኔታዎችን የሚፈቅደው ለዚህ ነው። ይህም እናንተን ለማጥፋት ሳይሆን ወደ ራሳችሁ ሰልፍ መጨረሻ ለማምጣት ራስ ሰልፍ ምንጭ ሊሆን ፈጽሞ እንዳልታሰበ በግልጽ እንድታዩና ማንኛውንም የተሰወረ መደገፊያና የሐሰት መተማመኛ ገፎ ለማስወገድ ነው። ምክንያቱም እግዚአብሔር እየሰራ ያለው የራስ ሕይወታችሁን ሰልፍ ላይፍ ለማሻሻል ሳይሆን ወደ ፍጻሜ ለማምጣት ነው። ምክንያቱም ክርስቶስ ሁሉም ነገራችሁ ሊሆን የሚችለው ራስ ሰልፍ መተማመኛችሁ መሆኑ ሲያቆም ብቻ ነው። ራሳችሁን ማየት ስታቆሙ ብቻ ነው ሙሉ በሙሉ ወደ እርሱ እንደ ሕይወታችሁ እንደ ጽድቃችሁና እንደ በቂነታችሁ ዘወር ማለት የምትችሉ። ስለዚህ ትራንስፎርሜሽን ማለት እናንተ በውጫዊ ሁኔታችሁ እንከን የለሽ መሆን ወይም በራሳችሁ ልክ እንደ ክርስቶስ ፍጹም የሆናችሁበት ደረጃ ላይ መድረስ ማለት አይደለም። ይልቁንም ትራንስፎርሜሽን ማለት ጉድለታችሁንና አቅም ማጣታችሁን ሳትደብቁና ሳታስመስሉ በቅንነት ማመናችሁ ነው። በተመሳሳይ ጊዜ ደግሞ ክርስቶስ ፍጹምናችሁ መሆኑን ሙሉ በሙሉ ማመናችሁ ነው። እንዲህ ተብሎ እንደተጻፈ በአንድ መስዋዕት የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና ዕብራውያን 10:14 ይህም ፍጽምና እናንተ የምታሳኩት ሳይሆን በእርሱ የምትቀበሉት መሆኑን ያሳያል። ይህ እውነት ለእናንተ እውን ሲሆን ድካማችሁ ከእንግዲህ ብቁ እንዳልሆናችሁ አያደርግም። ይልቁንም የእርሱ በቂነት የሚገለጥበት ስፍራ ይሆናል። ምክንያቱም ከእንግዲህ ራሳችሁን ማየት አቁማችሁ ክርስቶስን እንደ ሁሉም ነገራችሁ እያችሁ ነው። በዚህ ስፍራ እምነት ይወለዳል። እርሱም በሐሳብ መስማማት ሳይሆን ሕያው ጥገኝነት ነው። መጽሐፍ ቅዱስ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ሮሜ 4:5 በማለት እንደሚገልጸው እምነት የሚጀምረው መታገል በሚያበቃበት ስፍራ ነው። ኢየሱስ ክርስቶስ ለእናንተ ማን እንደሆነ በእውነት ስታምኑ በግድ ሳይሆን በመገለጥ ከስራችሁ ታርፋላችሁ። በእግዚአብሔር ፊት ራሳችሁን ለመመስረት መታገልን ታቆማላችሁ። እንዲህ ተብሎ እንደተጻፈ ወደ ዕረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና ዕብራውያን 4:10 ይህ ከስራችሁ ማረፍ ትራንስፎርሜሽን ነው። ምክንያቱም ትራንስፎርሜሽን ራስን ማሻሻል ሳይሆን ራስ እንደ ምንጭ መሆኑ አብቅቶ በሌላው በእርሱ በእምነት መኖር መጀመር ነው። ክርስቶስ ለእናንተ ማን እንደሆነ በማወቅ በእምነት መኖር ስትጀምሩ መዳን ብቻ ሳይሆን ትራንስፎርም ትሆናላችሁ፣ ትለወጣላችሁ። ምክንያቱም መላው የህይወት መንገዳችሁ ከስር መሰረቱ ተለውጧልና። ከእንግዲህ ማድረግ አለበኝ፣ መሆን አለበኝ፣ ማሳካት አለበኝ በሚለው በህግ አትኖሩም። ይልቁንም ክርስቶስ ነው፣ ክርስቶስ አድርጓል፣ ክርስቶስ ለእኔ ሁሉም ነገሬ ነው በሚለው በእምነት ትኖራላችሁ። እንዲህ ተብሎ እንደተጻፈ ጻድቅ በእምነት ይኖራል ሮሜ 1:17 በዚህም የእምነት ህይወት ውስጥ አንድ ኃይለኛ ነገር ከውስጣችሁ መፍሰስ ይጀምራል። ምክንያቱም በክርስቶስ ስታርፉ የመንፈስን ፍሬ ማፍራት ትጀምራላችሁ። ይህም እናንተ ለማምረት በምትጥሩት ሳይሆን በእርሱ ከጸና ህይወት በተፈጥሮ የሚፈስ ነው። በራሳችሁ ጥንካሬ ሳይሆን በክርስቶስ ላይ ባላችሁ ጥገኝነት በእረፍትና በስልጣን ትመላለሳላችሁ። መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና ዮሐንስ 3:16 በማለት እንደሚገልጸው እግዚአብሔር የሰጠው ራስን ሰልፍ የመለወጫ ዘዴ ሳይሆን የምታምኑበትን አካል ስብዕና ወይም ፐርሰን ነው። ስለዚህ ትራንስፎርሜሽን የሚገኘው ራስን በመለወጥ ሳይሆን እግዚአብሔር በላከው በዚያ በእርሱ በኢየሱስ ክርስቶስ በማመን ነው። ስለዚህ ወዳጆች ወይ እውነተኛ ትራንስፎርሜሽን በገዛ ጥረት የሆነ ነገር መሆን ሳይሆን ከራስ አልፎ ክርስቶስ ለእናንተ ማን እንደሆነ በማመን መኖር ነው። በዚያም እምነት ውስጥ ትድናላችሁ፣ ትለወጣላችሁ፣ ትራንስፎርም ትሆናላችሁ፣ ፍሬ ታፈራላችሁ። እንዲሁም እግዚአብሔር በእርሱ ወደ ፈጸመው የህይወት እረፍትና ሙላት ትገባላችሁ። የተለወጠ ህይወት መኖር ክርስቶስ ለእናንተ ሁሉም በሁሉ መሆኑ። ወዳጆች ሆይ ይህንን በግልጽነት በጥልቀትና በመንፈሳዊ ጥንቃቄ አስተውሉ። የተለወጠ ትራንስፎርምድ የሆነ ህይወት መኖር ማለት የተሻልኩ ሆናለሁ በሚል ተስፋ በየቀኑ መንቃት፣ ራስን ለማሻሻል መታገል ወይም መሆን ይገባኛል ብላችሁ ለምታስቡት ነገር መባከን አይደለም። ይልቁንም በማመን መንቃት ነው። እያንዳንዱን ቀን በጥረት ሳይሆን በእምነት መጀመር ነው። ራስን በመመርመር ላይ በተመሰረተ ምንጭ ሳይሆን ኢየሱስ ክርስቶስ ለእናንተ ማን እንደሆነ በሚገልጽ በጸናና በማያወላውል መተማመን መኖር ነው። ምክንያቱም የትራንስፎርሜሽን ህይወት የሚቀጥለው በመታገል ሳይሆን በማመን ነው። የተለወጠ ህይወት ክርስቶስ ህይወታችሁ፣ ክርስቶስ ጽድቃችሁና ክርስቶስ ችሎታችሁ በሆነበት በማይለወጥ እውነታ ላይ የተመሰረተ ነው። በዚህም መተማመናችሁ ከእንግዲህ በምትሰሩት በምታሳኩት ወይም በስራችሁ ፐርፎርማንስ ላይ ሳይሆን ሙሉ በሙሉ እርሱ ማን እንደሆነና ቀድሞውኑ ለእናንተ ምን እንደሆነላችሁ ላይ ነው። ከዚህ የእምነት ስፍራ ደግሞ ሌላው ነገር ሁሉ መፍሰስ ይጀምራል። ይህም እናንተ በግድ የምታመጡት ወይም በዲሲፕሊን የምታመርቱት ሳይሆን በእናንተ ውስጥ ከሚኖረው ከእርሱ በተፈጥሮ የሚወጣ ነው። ስለዚህ ወዳጆች ወይ ቅድስና ከዚህ ህይወት ይፈልቃል፣ ታዛዥነት ይፈሳል፣ ድልም ይገኛል። እነዚህ እናንተ የምታመርቷቸው ሳይሆኑ በክርስቶስ ታርፉ በእናንተ ውስጥ የሚገለጡ ናቸው። ምክንያቱም ምንጩ ክርስቶስ ሲሆን መግለጫውም እርሱን ያንጸባርቃል። በአንድ ወቅት ጥረት ይጠይቅ የነበረው አሁን ከእረፍት ይፈሳል። በአንድ ወቅት መታገልን ይሻ የነበረው አሁን በእምነት ይመጣል። ምክንያቱም ምንጫችሁ ተለውጧል።
ስለዚህ እውነተኛ ትራንስፎርሜሽን በገዛ ጥረት የሆነ ነገር መሆን ወይም በዲሲፕሊን ጽድቅን ማግኘት ወይም በሥራ ፐርፎርማንስ ማንነትን መገንባት አይደለም። ይልቁንም ከራስ ሕይወት ሰልፍ ላይፍ ፈጽሞ ነፃ መውጣትና በገዛ ጥንካሬ ላይ ሳይሆን ሙሉ በሙሉ በእርሱ እንደ ምንጭነትህ በምትመካበት በክርስቶስ ወደሆነ የእምነት ሕይወት መንቃት ነው። በዚህ ትራንስፎርሜሽን ውስጥ አንድ ነገር ያበቃል፣ ሌላው ደግሞ ይጀምራል። መታገል፣ በራስ መታመንና በሥራ ላይ የተመሠረተ ማንነት ያበቃል። በተመሳሳይ ጊዜ ደግሞ እረፍት፣ እምነትና ከክርስቶስ መኖር ይጀምራል። አሁንም ወዳጆች ሆይ ይህንን በግልጽ ስሙ። የእናንተ ሁኔታ ድካም፣ አቅም ማጣትና እንዲያውም የሥጋችሁ ትግል እንኳ ያለ ዓላማ አይደለም። ደካማ የሆናችሁት ከእንግዲህ በራሳችሁ ላይ እንዳታመኑና ኢየሱስ ክርስቶስ ለእናንተ ማን እንደሆነ በማመን እንድትኖሩ ነው። በዚህም የእርሱ ጥንካሬ መተማመኛችሁ ይሆናል። እንዲህ ተብሎ እንደተጻፈ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና 2 ቆሮንቶስ 12:9። በራሳችሁ ጽድቅን መፈጸም አለመቻላችሁ ወይም መጽሐፍ ቅዱስ በሥጋ አቅም እንደሌለን የሚገልጠው እውነታ ለዚህ ዓላማ ይረዳል። ይኸውም ለመሆን ከምታገሉበት ከሕግ በታች ከሆነው የራስ ሕይወት ሰልፍ ላይፍ እንድትወጡና ክርስቶስ ለእናንተ ማን እንደሆነ በማመን እንድትኖሩ ነው። ምክንያቱም አንድ ሰው በራሱ ጽድቅን ማምረት እንደሚችል እስካመነ ድረስ መታገሉን ይቀጥላል። ነገር ግን እንደማይችል ሲያይ ለማመን ይዘጋጃል። ስለዚህ ወዳጆች ሆይ ድካማችሁ ችግራችሁ ሳይሆን ለበረከት የተመቻቻችሁበት ፖዚሽኒንግ ነው። አቅም ማጣታችሁ ውድቀታችሁ ሳይሆን ዝግጅታችሁ ነው። አለመቻላችሁም ብቁ አለመሆናችሁ ሳይሆን ክርስቶስ በቂነታችሁ የሚሆንበት ስፍራ ነው። አሁን ደግሞ ይህንን አስተውሉ። የተለወጠ ሕይወት ማለት በውጫዊ ሁኔታችሁ እንከን የለሽ ሆናችኋል ወይም በራሳችሁ ፍጽምና ላይ ደርሳችኋል ማለት አይደለም። ትርጉሙም ድካማችሁን በቅንነት መሰበራችሁን በግልጽነትና ውሱንነታችሁን ያለማስመሰል ስታምኑ፣ በተመሳሳይ ጊዜ ደግሞ ኢየሱስ ክርስቶስ ፍጽም ናችሁ ጥንካሬያችሁና ጽድቃችሁ መሆኑን ሙሉ በሙሉ ስታምኑ ነው። እርሱ ለእናንተ ጠንካራ ስለሆነ እናንተ ደካማ ለመሆን ነፃ ናችሁ። እርሱ ለእናንተ ፍጹም ስለሆነ እናንተ ፍጹም አለመሆንን አትፈሩም። እርሱ ለእናንተ ቅዱስ ስለሆነ እናንተ በመሰበራችሁ ውስጥ እንኳ ያለ ፍርሃት ለመቆም ነፃ ናችሁ። ክርስቶስ እጅግ አስፈላጊ የሚሆነው በዚህ ስፍራ ነው። ምክንያቱም ድካማችሁ የእርሱን ጥንካሬ ይገልጣል፣ አለመቻላችሁ የእርሱን በቂነት ያሳያል፣ መሰበራችሁም የእርሱ ሕይወት የሚገለጥበት መሬት ይሆናል። ኢየሱስ ክርስቶስ ለእናንተ ማን እንደሆነ በእውነት ስታምኑ አንድ ወሳኝ ነገር በውስጣችሁ ይከናወናል። በግድ ሳይሆን በመገለጥ ከስራችሁ ታርፋላችሁ። እንዲህ ተብሎ እንደተጻፈ ወደ ዕረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፈዋልና ዕብራውያን 4:10። ይህ ከስራችሁ ማረፍ ትራንስፎርሜሽን ነው። ምክንያቱም ከእንግዲህ ከራሳችሁ ሳይሆን ከእርሱ እየኖራችሁ ነው። በሕይወታችሁ ውስጥ ያለው ሁኔታ ምንም ይሁን ምን ክርስቶስ ለእናንተ ማን እንደሆነ በማመን መኖር ስትጀምሩ መዳን ብቻ ሳይሆን በእውነት ትለወጣላችሁ፣ ትራንስፎርም ትሆናላችሁ። ምክንያቱም መላው የሕይወት መንገዳችሁ ከስር መሰረቱ ተለውጧልና። ማድረግ አለብኝ፣ መሆን አለብኝ፣ ማሳካት አለብኝ ከሚለው ከሕግ ሕይወት ወጥታችሁ ክርስቶስ ነው፣ ክርስቶስ አድርጓል፣ ክርስቶስ ለእኔ ሁሉም ነገሬ ነው ወደሚለው የእምነት ሕይወት ገብታችኋል። እንዲህ ተብሎ እንደተጻፈ ጻድቅ በእምነት ይኖራል። ሮሜ 1:17። ወዳጆች ሆይ በዚህ የእምነት ሕይወት ውስጥ አንድ ኃይለኛ ነገር መፍሰስ ይጀምራል። ምክንያቱም በክርስቶስ ታርፉ የመንፈስን ፍሬ ማፍራት ትጀምራላችሁ። ይህም እናንተ ለማምረት በምትጥሩት ሳይሆን በእርሱ በተፈጥሮ የሚፈስ ነው። በራሳችሁ ጥንካሬ ሳይሆን በእርሱ ላይ ባላችሁ ጥገኝነት በዕረፍትና በሥልጣን ትመላለሳላችሁ። መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ዮሐንስ 3:16 በማለት እንደሚገልጸው እግዚአብሔር የሰጠው ራስን ማሻሻያ ዘዴ ሳይሆን የምታምኑበትን አካል ስብዕና ወይም ፐርሰን ነው። ይህም የእግዚአብሔርን ልብ ይገልጣል። በልጁ ስታምኑ እርሱ ደስ ይለዋል። ምክንያቱም እርሱ የሚፈልገው ለውጥ ትራንስፎርሜሽን እናንተ በራሳችሁ የሆነ ነገር እንድትሆኑ ሳይሆን እርሱ በላከው በእርሱ እንድታምኑ ነው። ስለዚህ ወዳጆች ሆይ ኢየሱስ ክርስቶስ ለእናንተ ሁሉም በሁሉ ሲሆን ሕይወታችሁ፣ ጽድቃችሁ፣ ጥንካሬያችሁ፣ ማንነታችሁና በቂነታችሁ ሲሆን ያን ጊዜ እናንተ በእውነት ተለውጣችኋል፣ ትራንስፎርምድ ሆናችኋል። ምክንያቱም የሆነ ነገር ለመሆን መኖራችሁን አቁማችሁ እርሱ ቀድሞውኑ ለእናንተ ከሆነው ማንነት መኖር ጀምራችኋል። በዚያም እውነታ ውስጥ ሁሉም ነገር ይፈሳል፣ ሁሉም ነገር ይቀርባል፣ እንዲሁም ሕይወታችሁ በሆነው በእርሱ ሁሉም ነገር ይፈጸማል። ክርስቶስ ሁሉም ነገር ነው። በደስታ ወደ ዕረፍት፣ ወደ ማመንና በእውነተኛ ትራንስፎርሜሽን ወደ መኖር የቀረበ ጥሪ። ወዳጆች ሆይ ልባችሁን አንሱና ይህንን እውነት በደስታ ተቀበሉ። ምክንያቱም በፊታችሁ የተቀመጠው የምትሸከሙት ሸክም ሳይሆን የምትቀበሉት ነፃነት ነው። የመታገል ሕይወት ሳይሆን የዕረፍት ሕይወት ነው። በጥረት የሆነ ነገር እንድትሆኑ የቀረበ ጥሪ ሳይሆን በኢየሱስ ክርስቶስ ውስጥ የሚያስፈልጓችሁ ነገሮች ሁሉ ቀድሞውኑ ለእናንተ ፍጹም በሆነ ሁኔታ እንደተፈጸሙ የሚገልጥ መጠን። የእውነተኛ ትራንስፎርሜሽን ለውጥ፣ ውበትና ኃይል ይሄው ነው። ሕይወታችሁ ከእንግዲህ በችሎታችሁ፣ በእድገታችሁ ወይም በስራችሁ ፐርፎርማንስ አይተረጎምም። ነገር ግን ጽድቃችሁ፣ ጥንካሬያችሁ፣ ጥበባችሁና ሕይወታችሁ በሆነው በራሱ በክርስቶስ ይተረጎማል። ምክንያቱም ድካም የሚሰማችሁበት እያንዳንዱ ቅጽበት፣ አቅም ማጣታችሁ የሚገለጥበት እያንዳንዱ ስፍራ፣ እንዲሁም መሆን ይገባኝ ነበር ያላችሁትን መሆን እንደማትችሉ የምታውቁበት ጊዜ ሁሉ እናንተን የሚቃወም ሳይሆን ለእናንተ የሚሰራ ነው። ይህም ፈጽሞ ወደምትሰሙት እጅግ ነፃ አውጪ ወደሆነው እውነት ይመራችኋል። እርሱም ለራሳችሁ ምንጭ እንድትሆኑ ፈጽሞ እንዳልታሰበና ክርስቶስ ለእናንተ ሁሉም ነገር መሆኑን ማወቅ ነው። በአንድ ወቅት እንደ ውድቀት የታየው ነገር አሁን እንደ ጸጋ ተገልጧል። በአንድ ወቅት እንደ ጉድለት የታየው አሁን ወደ ሙላት መግቢያ በር ሆኗል። እንዲሁም በአንድ ወቅት መታገልን ይፈጥር የነበረው አሁን ወደ ዕረፍት ይጋብዛችኋል። ለመሆን መሞከርን አቁማችሁ ማመን ስትጀምሩ አድካሚ የሆነውን የራስ ጥረት ሸክም አውርዳችሁ ፈጽሞ ልታገኙት ያልቻላችሁት ነገር ቀድሞውኑ እንደተሰጣችሁ፣ ፈጽሞ ልትሆኑት ያልቻላችሁት ቀድሞውኑ እንደተፈጸመላችሁ፣ እንዲሁም ፈጽሞ ልታመርቱት ያልቻላችሁት አሁን በክርስቶስ የእናንተ እንደሆነ ስታውቁ ምንኛ ነፃነት ይመጣል። ይህ ትንሽ ለውጥ ሳይሆን የመላው ሕይወታችሁ ፍጹም ትራንስፎርሜሽን ነው። ምክንያቱም አሁን ከእንግዲህ ከራሳችሁ ሳይሆን ከእርሱ እየኖራችሁ ነው። ስለዚህ ከእንግዲህ አታገሉም፣ ነገር ግን ታርፋላችሁ። አትሞክሩም፣ ነገር ግን ትታመናላችሁ። ራሳችሁን አትመዝኑም፣ ነገር ግን ከክርስቶስ ትቀበላላችሁ። ጥንካሬን በራሳችሁ ውስጥ አትፈልጉም፣ ነገር ግን ጥንካሬያችሁ ወደ ሆነው ወደ ኢየሱስ ትመለከታላችሁ። ጽድቅን ለመመስረት አትለፉም፣ ነገር ግን ጽድቃችሁ በሆነው በእርሱ ታርፋላችሁ። እንዲሁም ለድል አትዋጉም፣ ነገር ግን እርሱ ቀድሞውኑ ለእናንተ ባገኘው ድል ውስጥ ትቆማላችሁ። የተጠራችሁት እንድታምኑ፣ እንድትታመኑ፣ እንድታርፉና ክርስቶስን እንደ ሁሉም ነገራችሁ አድርጋችሁ እንድትኖሩ ነው። በራሳችሁ ላይ ያለውን ማንኛውንም መተማመን እንድትተጉ፣ ማንኛውንም አይነት መታገል እንድትተጁና ልባችሁን ሙሉ በሙሉ በእርሱ ላይ እንድታጸኑ ነው። እናንተ ልትሆኑት ያልቻላችሁትን ሁሉ እርሱ ቀድሞውኑ በእናንተ ፈንታና ምትክ እንደሆነላችሁ እወቁ። ይህን ስታደርጉ አንድ ኃይለኛ ነገር መሆን ይጀምራል። ይህም ለመለወጥ ስለምትጥሩ ሳይሆን ምንጫችሁ ስለተለወጠ ነው። ክርስቶስ ሕይወታችሁ ሲሆን ጥረት ሊያመጣው ያልቻለውን የእርሱ ሕይወት በእናንተ ውስጥ መፍሰስ ይጀምራል። ስለዚህ ደስ ይበላችሁ። አሁን ደስ ይበላችሁ።
ምክንያቱም ከእንግዲህ በመታገልና በውድቀት ሕይወት ውስጥ የታሰራችሁ አይደላችሁም፣ ነገር ግን ሁሉም ነገር ከክርስቶስ ወደሚፈስበት የእምነትና የዕረፍት ሕይወት ገብታችኋል። ደስ ይበላችሁ፣ ምክንያቱም ድካማችሁ ከእንግዲህ ውሱንነታችሁ ሳይሆን የእርሱ ጥንካሬ የሚገለጥበት ስፍራ ነው። ደስ ይበላችሁ፣ ምክንያቱም ሕይወታችሁ ከእንግዲህ በእናንተ ላይ ሳይሆን ፍጹም፣ ሙሉና በማይለወጠው በእርሱ ላይ የተገነባ ነው። ስለዚህ ሙሉ በሙሉና በደስታ ተለቀቁ። መታገልን ተጎ፣ የራስ ጥረትን ተጎ፣ የሆነ ነገር የመሆንን አስፈላጊነት ተጎ፣ እንዲሁም ሙሉ በሙሉ ወደ ቀላሉና ኃይለኛ ወደሆነው የእምነት ሕይወት ግቡ። በእርሱ እረፉ፣ በእርሱ ታመኑ፣ በእርሱ ኑሩ። ምክንያቱም እውነተኛ ትራንስፎርሜሽን ይህ ነው። ነፃነታችሁ ይህ ነው። እግዚአብሔር የጠራችሁም ሕይወት ይህ ነው። እርሱም ክርስቶስ ሁሉም ነገር የሚሆንበት ሕይወት ነው። በእርሱም እናንተ ሙሉ ናችሁ።